የጥበቡ ነገር። አንደኛዋ እኔ የቄስ ሚስት መሆን ነው የምፈልገው ስትል፣ ሌላኛዋ ደግሞ አይ እኔ ግን የሀብታም ነጋዴ ሚስት መሆን ነው የምፈልገው አለች። እግረ መንገዱን በአጠገባቸው የሚያልፍ ኃላፊ አግዳሚ ቢኖር ሁለቱን የታናሽና የታላቅ ልጆች እንዲህ ሲባባሉ በሰማቸው ነበር። ገና ትንንሾች ሆነው ጭቃ እያቦኩ እቃቃ ሲጫወቱ ጆሮውን ጣል አድርጎ ለሚያዳምጣቸው ሲያድጉ መሆን የሚፈልጉትን ነበር በአንደበታቸው ያስተጋቡት። ለልጅ ይታየዋል እንዲሉ ከነዚህ የልጅነት ምኞት ዓመታት በኋላ ሁለቱም እንደየፍላጎታቸው ሰምሮላቸው የቄስ ሚስት መሆን ፈላጊዋ መምህር ኃይለ ሥላሴ ስመኝን ያገቡት ወይዘሮ ጸዳለ ወርቁ የዛሬው ባለታሪክ የኔው ውድ ባለቤት የዶክተር ጥበቡ ኃይለ ሥላሴ እናት። መምህር ኃይለ ሥላሴንና ወይዘሮ ጸዳለን በቃል ኪዳን ያስተሳሰረው ትዳር የሁለት ሴቶችና የስድስት ወንዶች ልጆች እናትና አባት አድርጓቸዋል። ታዲያ የእናቱ የወይዘሮ ጸዳለ ወርቁ ምኞትና ፍላጎት የካህን ሚስት መሆን ብቻ አልነበረም፣ ልጆቻቸው የቤተ ክርስቲያን አገልጋዮች እንዲሆኑም ጭምር እንጂ። ስለዚህም አብዛኞቹ ወንዶች በድቁና አገልግለዋል። አንዲት ሴትና 4 ወንዶች በየ3 ዓመት ልዩነት ከወለዱ በኋላ ጳጉሜ 3 ቀን 1939 ዓመተ ምህረት ስድስተኛውን ልጃቸውን ጥበቡ ኃይለ ሥላሴን ይወልዳሉ። ከጥበቡ ቀጥሎ አሁንም በየ3 ዓመት ልዩነት አንዲት ሴትና የመጨረሻውን ወንድ ወልደው የመምህር ኃይለ ሥላሴና የወይዘሮ ጸዳለ ልጆች ቁጥር ወደ 8 ከፍ ብሏል። ስድስተኛውን ልጅ ሲወልዱ ይህ ሕፃን በምድር ዘመኑ ከሚገበየው ዕውቀት ሁሉ በላይ እውነተኛ ዕውቀትና ጥበቡ የሥላሴዎች መለኮታዊ ኃይል እንደሚሆንለት የታያቸው ይመስል ስሙን ጥበቡ ኃይለ ሥላሴ ብለው ሰይመውታል። ሕፃኑ ለትምህርት ዕድሜው ደርሶ መድኃኔ ዓለም ትምህርት ቤት ሲገባ ከዓመት ዓመት የሚያገኘው ውጤት የአእምሮውን ብሩህነት ገሃድ ስላወጣው የት ይደርሱ ይሆን ከሚባልላቸው ታዋቂ ተማሪዎች መሃል አንደኛውና ዋነኛው ሆኗል። በዚያን ዘመን ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ለጎበዝ የአዲስ አበባ ተማሪዎች ይሰጡ የነበረውን ሽልማትና ስጦታ ጥበቡ በየዓመቱ መቀበል ልምዱ አድርጎታል። ከመላ ኢትዮጵያ ተወዳድረው እጅግ ከፍተኛ ውጤት ካመጡ 25 አሸናፊ የአንደኛ ደረጃ ተማሪዎች አንዱ ጥበቡ ስለነበር በዝነኛው ጀነራል ዊንጌት ትምህርት ቤት ገብቷል። ጎበዞችና የሀብታም ልጆችን ብቻ ያስተናግድ የነበረው በዚህ ሁለተኛ ደረጃ ዳሪ ትምህርት ቤት ጥበቡ በሁሉም አቅጣጫ በስፖርትና በልዩ ክለቦች ተሳትፎም ሆነ በቀለም ትምህርት ታዋቂነቱ ቀጠለ። ጥበቡ ክፍል ውስጥ ለሚሰጡት አበይት የትምህርት ዘርፎችና በየክለቡ ለነበረው ተሳትፎ ሚዛኑን የጠበቀ ወጣት ነበር። የወላጆችም ሆነ የአስተማሪዎች ጉትጎታ ያላስፈለገው ጥበቡ ከእኩያ ጓደኞቹ ጋር በቧልትና በቀልድ ጊዜውን እንዲፈጅ ልጅነቱ አላታለለውም። ከቤተሰብ ቁጥጥር ስር በመራቁ በወጣትነት አጉል ምኞት ራሱን ልቅ የማድረግ ፍላጎት አላሸነፈውም። ስርዓት ባለው ሁኔታ የጨዋታ፣ የምግብ፣ የማጥኛና ሌሎች ትርፍ ነገሮችን የሚያደርግበትን ጊዜና ሰዓት የመስጠት ልማድ ያበጀው ገና ወደ 9ኛ ክፍል ከመግባቱ በፊት ነበር። የፎቶግራፍ ክለብ፣ የጂኦግራፊ፣ የኤሌክትሮኒክስና የሜትሮሎጂ ክለቦችም መሪ ተሳታፊ ነበር። ከስፖርት ደግሞ የውሃ ዋናና የቴኒስ ክለብ ኮከብ ተጫዋች ነበር። ጥበቡ የብዙ ክለቦች ዋነኛ ተሳታፊ ሆኖ ሳለ በየትኛውም ዘርፍ ለሚቀርበው የትምህርት ፈተና ደግሞ አንደኝነት ለማንም ላይለቅ የቆረጠ ትጉ ተማሪ ነበር። የዘመኑ ሀብታሞችና ስልጡን የተባሉት የዊንጌት ተማሪዎች በትምህርት ቤት ደረጃም ሆነ በግል ለሚያቀርቡለት የዳንስ ምሽቶችና የፓርቲዎች ግብዣ ጋጋታ ፍንክቻ ለማለቱ ጓደኞቹን ይገርማቸዋል። ሮብና አርብ፣ ፍስክና ሁዳዴ ሳይባል መብላት ለሚፈልጉ ሁሉ ስጋውና እንቁላሉ፣ ወተቱና ቅቤው በትምህርት ቤት የምግብ አዳራሽ እንደ ልብ ይገኛል። ጾም አክባሪነቱን የሚያዩ የጥበቡ ኃይለ ሥላሴ ጓደኞች ግን የአባቱን የክህነት ሥራ መቀጠሉ ይሆን ሲሉ እንዲጠያየቁ አድርጓቸዋል። የክፍል አንደኝነት ልምዱ ያደረገው ጥበቡ የጀነራል ዊንጌት 2ኛ ደረጃ ትምህርቱንም ሲጨርስ በክብር ነበር። የማትሪክ ፈተናን ከመላው ኢትዮጵያ እጅግ ከፍተኛ ውጤት ካመጡት ጥቂት ተማሪዎች አንዱ በመሆን ነበር ያጠናቀቀው። ጎበዝ ተማሪዎች ከንጉሱ እጅ ሽልማት ሲቀበሉ ወላጆቻቸውን በስፍራ እንዲገኙ ግብዣ ይደረግላቸው ነበርና ጥበቡ ቤተሰቡን ያኮራና ደስ ያሰኘ ወጣት ሆነ።
በ1959 ዓመተ ምህረት የክንውንና የከፍተኛ ውጤት ዓመት የሆነለት ጥበቡ የጎበዞቹ ተማሪዎች መናኸሪያ የአዲስ አበባው ዩኒቨርሲቲ የሳይንስ ፋኩልቲ በሩን ወለል አድርጎ ይጠብቀዋል። እስከዚያው ግን በመገባደድ ላይ የሚገኘውን የክረምት የእረፍት ጊዜውን እያጣጣመ ነው። ከቅርብ ጊዜ ወዲህ ግን ጓደኞቹ የሆነ ነገር አግኝቷቸው ወሬያቸው ሁሉ እንግዳ ሆኖበታል። የሚሉት ነገር አይግባው እንጂ ጓደኞቹ በእርግጥ የህይወት አመለካከታቸው ከመቀየሩ ሌላ ተጨባጭ የሆነ የባህሪ ለውጥም አይቶባቸው ውስጡን ሲደንቀው ሰነባብቷል። ይህ የገጠማቸው አዲስ ህይወት ወደ እግዚአብሔር እንዳስጠጋቸው የሚነጋገሩት ጓደኞቹ ጥበቡ በአንክሮ ታዝቦታል። እርሱ ግን በበኩሉ ቀድሞም ቢሆን በጧሚነቱና በመልካም ጠባዩ አኩሪ ደረጃ ላይ እንዳለ ራሱን አስቧል። በእነዚህ የቅርብ ጓደኞቹ ላይ ካስተዋለው ደስታና እረፍትን የተጎናጸፈ ህይወት ሌላ ግን ሲናገሩ የሚሰማቸው አዳዲስ ነገሮች ጥያቄ ፈጥረውበታል። ጓደኞቹ ስለ ዳግም መወለድ፣ ስለ አዲስ ህይወት፣ ስላገኙት ሰላምና ደስታ ያወሩለት ነገር ትዝ ይለዋል። በጓደኞቹ መካከል በውይይትም ሆነ በክርክር መልክ በተነሳ ቁጥር ጥበቡ በጥሞና አዳምጧቸዋል። እርሱ በበኩሉ ግን ስለ እምነትና ስለ እግዚአብሔር ከተነሳ ጓደኞቹን ሁሉ የሚያጥፍ ዕውቀት እንዳለው ስለገመተ የአዲስ ህይወት ጓደኞቹን እንጂ እርሱን እንደማይመለከት ደምድሟል። በዚህ መሃል ነበር በነሐሴ ወር አንዱን ቀን ገበየው ከሚባል ጓደኛው ጋር ሳለ ጥበቡ ለአንዴና ለመጨረሻ ስር ነቀል ለውጥ የሚያካሂድ ሁኔታ ገጠመው። ጥበቡና ጓደኛው ገበየው አብረው ሻይ ለመጠጣት ያን ቀን ፒያሳ መሃል ናቸው። ሁለቱ በአንድነት ሳሉም ታደለ የተባለ ሌላ ጓደኛቸው ድንገት ያገኛቸውና ሰላምታ ከተለዋወጡ በኋላ ወዴት እየሄዳችሁ ነው? ወደ ቤተ ክርስቲያን የሚል ነበር ድንገት ከጥበቡ አፍ የወጣው። ገበየውም የጥበቡ መልስ ለቀልድ ያህል እንጂ ቤተ ክርስቲያን ለመሄድ ሐሳብ አንድም እንዳልነበራቸው ስለሚያውቅ እርሱ የበኩሉን በቀልድ አሁን ወደ ቸርች እየሄድን ነው፣ ለምን አንተም አብረን አትመጣም? አይ እግዚአብሔር ይስጥልኝ ስለ ግብዣው፣ ሌላ ፕሮግራም ስላለኝ አብሬያችሁ ልሆን አልችልም በማለት ታደለ መንገዱን ይቀጥላል። ጥበቡ ግን በመዋሸቱ ደስ አልተሰኘም። ስለዚህ ጓደኛውን ገበየው ውሸት መናገር አልነበረብንም፣ በእርግጥ ውሸቱን የጀመርኩት እኔው ነኝ፣ ግን እንዳልነው ለምን አንድ ቸርች እዚህ አካባቢ ፈልገን አንሄድም? የሚያስቸኩለን ጉዳይ እንደው የለብንም ሲል ጥበቡ ይጠይቀዋል። ገበየው ጥቂት ካንገራገረ በኋላ መልካም እንደሱ ማድረግ ከፈለክ እዚህ ቅርብ አንድ ቸርች አለ፣ እዚያ እንሂድና ፕሮግራም ካላቸው እኔ ይለዋል። በሐሳቡ ጥበቡ ይስማማና በገበየው ቀዳሚነት ከመሃል ፒያሳ ወጥተው የራስ መኮንንን ድልድይ አልፈው ሁለተኛ ፖሊስ ጣቢያ አካባቢ ከሚገኘው የትራፊክ መብራት አጠገብ ወዳለው አንድ ትልቅ የመንገድ ዳር ቤት ይደርሳሉ። ጥበቡ በአእምሮ ከሳለውም ሆነ ወትሮ ከሚያውቀው የቤተ ክርስቲያን ህንፃ ጋር ጨርሶ ስለማይመሳሰል ግራ እንደገባው ብዙዎች ወጣቶች ወደሚጎርፉበት መንገድ ዳር ወደሚገኘው ወደዚያው ትልቅ ቤት ገበየው ይመራዋል። ታላቅ የመንፈሳዊ መነቃቃት ከስዊድን በመጡ በወንጌላውያን ማትሰምቦዚ የሚል በትልልቁ ፊደል የተጻፈ ማስታወቂያ ግቢው መግቢያ ላይ ተሰቅሏል። ወደዚህ አዳራሽ ከሚጎርፉት ወጣቶች ጋር ተቀላቅለው ጥበቡና ገበየው ገቡ። እግዚአብሔር ታላቅ ነው፣ በፊቱ ተንበርከክ። የአዳራሹ መስኮቶች ወለል ብለው ተከፍተዋል። ከበረንዳዎቹ አንስቶ ውስጥ የተደረደሩት አግዳሚ ደረቅ ወንበሮች በፍጥነት በሰዎች እየተሞሉ ነው። ጥበቡና ገበየውም እንደገቡ መቀመጫ ካገኙ በኋላ ዙሪያቸውን ሲቃኙ የሚያውቋቸውን ወጣቶች በዚያ ስፍራ መመልከታቸውም ጥበቡን ገርሞታል። ወጣቶቹ እርስ በእርስ ልባዊ ሰላምታ ሲሰጣጡ የተመለከተው ጥበቡ ያ ስፍራ ፍቅርና መተሳሰብ የሞላበት ስፍራ መሆኑ ስለገባው ምንም እንኳ ለቦታው አዲስና እንግዳ ቢሆንም ባይተዋርነት እንዳይሰማው አድርጎታል። ከጓደኛው ጋር በደረሳቸው አግዳሚ ወንበር ላይ እንደተቀመጡ ጥበቡ ሰምቶ የማያውቋቸው መንፈሳዊ መዝሙሮች በታላቅ ድምፅ በወጣቶቹ እየተዘመረ የአዳራሹ አየር ተቀጣጠለ። ስለ ኢየሱስ ክርስቶስ ስም ድል አድራጊነት፣ ስለ ደሙ ኃይል እየተዘመረ ስለ ደሙ ኃይል ሃሌሉያ ከሚሉ ቃላት ጋር እየተዘመረ አዳራሹ ብቻ ሳይሆን አካባቢው ሁሉ ይነዋወጣል በጭብጨባና በእልልታ። ዝማሪያቸው እንደ ታላቅ ማዕበልና የባህር ሞገድ ይተማል። ለበጣ በሌለበት ከልብና ከነፍስ በወጣ ዝማሬ አምላኩን ሲያመሰግን የቆየው ያ በወጣቶች የተሞላው ጉባኤ
ከዚያው ባላነሰ ከፍተኛ ድምፅና ጩኸት ከእንባ ጋር ወደ እግዚአብሔር ሲጸልይ የተመለከተው ጥበቡ የሚያየውና የሚሰማው ነገር ሁሉ አዲስና ለየት ያለ ቢሆንበትም ሁኔታው አላስበረገገውም። ይልቁንም የዕድሜ እኩያዎቹ የሚሆኑ እግዚአብሔር ያደረገላቸውን ምሕረትና ቸርነት፣ ተአምራዊ ፈውስም በሰው ሁሉ ፊት ቆመው በእንባ ሲናገሩ የሰማቸው በታላቅ ተመስጦ ነበር። ጸሎት ታላቅ መንፈሳዊ መሳሪያ እንደሆነ በመግለጽ የሰበከው ሰባኪ የተማሩትን ሁሉ እዚያው በዚያው ተግባራዊ ማድረግ እንዲችሉ ጉባኤውን ለጸሎት ጋበዘ። እንዳመቻችሁ መጸለይ ትችላላችሁ፣ ቆማችሁም ሆነ ተቀምጣችሁ ወይንም ተንበርክካችሁ። የምትጸልዩትን ጸሎት ሰምቶ በድንቅ ወደሚመልሰው አምላክ ጸልዩ። እግዚአብሔር የሚያዩ የልባችሁን ሁኔታና ዝግጅት እንጂ ያቀራረብ ዘይቤያችሁን አይደለም ሲል መመሪያ ለሰጠው ሰባኪ ተግባራዊ ምላሽ ጉባኤው በጸሎት ድምፅና ጩኸት መነዋወጥ ጀመረ። ወዲያውኑ ከጥበቡና ከገበየው ግራና ቀኝ ከነበሩት ሰዎች አንስቶ ብዙዎች በጉልበታቸው ተንበርክከው መጸለይ ጀመሩ። ጥበቡና ገበየው እዚያው ወንበራቸው ላይ እንደተቀመጡ ናቸው። ጥበቡ ለዓይኑ አዲስ የሆነውን ይህን መሰል ታላቅ ጉባኤ ለጸሎት ግር ከመሰኘት ጋር መቃኘት ጀመረ። በዚያ ሁኔታ ላይ ሳለ ነበር በድንገት ጥበቡ ጥርት ያለ ድምፅ ከውስጡ የተሰማው፣ እግዚአብሔር ታላቅ ነው፣ በፊቱ ተንበርከክ የሚለው። ጥበቡ ፈጥኖ በትህትና ለመንበርከክ አላስቸገረውም። ይህን ከመሰለ መንጋ ጋር ተቀላቅሎ ወደ እግዚአብሔር እቅፍ መግባት ምኞቱ ነው። ስለዚህ በዘላለማዊው እግዚአብሔር ዙፋን ስር ፊቱን በእጆቹ ሸፍኖ በግንባሩ ተደፋ። ድንገትም ዓይኖቹ በሙላት ድቅን የሚልባቸውን እንባ ተሰማው። የእርሱ ታናሽነትና ኢምንትነት፣ የእግዚአብሔር ደግሞ ታላቅነት ሲገለጥ የፈጣሪው ምሕረትና ይቅርታ የሚያስፈልገው ኃጢአተኛ መሆኑ ጥበቡ በትክክል ገባው። አዲስ ሰውነት የሰማይና የምድር ጌታ በሆነው በልዑል እግዚአብሔር ፊት እንዲህ በንስሐ ወድቆ ሳለ ነበር ድንገት ትከሻውን ነካ የሚያደርገው እጅ የተሰማው። ለማየት ቀና ቢል ጓደኛው ገበየው ነበር። ፊቱን በሁለት እጆቹ ሸፍኖ ሰውነቱ እስኪንዘፈዘፍ ይስቃል። ጥበቡም በግንባሩ የተደፋው እንደ እርሱ በሰዎች ሊያሾፉ መስሎት፣ ጥበቡ ግን እንባ በተሞሉ ዓይኖቹ ጓደኛውን ገበያውን ቀና ብሎ ካየ በኋላ ተመልሶ በዘላለማዊው አምላክ ፊት ተደፍቶ የንስሐ እንባውን ማፍሰሱን ቀጠለ። የእግዚአብሔር ምሕረትና ይቅርታ ላገኙ የሰው ልጆች ሁሉ ፍጻሜያቸው ከዘላለም እስከ ዘላለም በሚነድ የእሳት ባህር ውስጥ የእግዚአብሔርን ምሕረትና ይቅርታ ያላገኙ የሰው ልጆች ሁሉ ፍጻሜያቸው ከዘላለም እስከ ዘላለም በሚነድ የእሳት ባህር ውስጥ መጣል እንደሆነ አሁን ጥበቡ በግልጽ ገብቶታል። በአንጻሩ ደግሞ እግዚአብሔር አምላክ የሰውን ልጆች ከሚጠብቃቸው የዘላለም መከራ ለመታደግ ሲል የሰማይ ክብሩን ሁሉ ጥሎ አንድያ ልጁን እንዲልክ የተገደደበት የእግዚአብሔር የፍቅሩ ጥልቀት የጭላንጭል ያህል በርቶለት፣ ስለዚህም ሁሉን አራቁቶ በሚያየው ቅዱስና ኃያል አምላክ ፊት በኃጢአት የተበከለች ነፍሱን ይዞ መቅረቡ የገባው ጥበቡ የፈጣሪውን ምሕረት ለመቀበል ዓይኖቹን ባያዘንባሉ። በእንባው ጎርፍ ወለሉ ታጠበ። በደቂቃና በሰዓት ቢለካ በውል ትዝ አይለውም። አስደናቂው የሰማይ ብርሃን በበራለት በዚያ ልዩ ቀን ግን ጥበቡ በግንባሩ ከተደፋበት የጸሎት ስፍራ ሲነሳ አዲስ ውስጣዊ ሰውነት፣ እረፍትና ሰላም የሚያስፈነድቅም ደስታ ተጎናጽፎ ተነስቷል። እነዚያ የንስሐ እንባ ያዘነቡ ዓይኖች የሚፍለቀለቁ የደስታ ምንጮች ሆኑ። በውስጡ ከተካሄደው መለኮታዊ ለውጥ የተነሳም ፊቱ በብርሃንና በፈገግታ የተሞላ አዲስ ገጽታ ነበረው። ከመንፈስ የተወለደ አዲሱ መንፈሳዊ ሕይወት የጥበቡን ውስጣዊና ውጫዊ አመለካከት አስቀየረው። ከዚያች ልዩ ቀን አንስቶ በዚያ ትልቅ ቤት ይካሄድ የነበረውን መንፈሳዊ መነቃቂያ ፕሮግራም እስከ መጨረሻው ሲካፈል ሰንብቷል። በእግዚአብሔር ፊት ረዘም ላለ ጊዜ በጸሎት ማሳለፉ ተስማምቶት ወዶታል። ስለዚህም ጥበቡ ለሰዓታት በእግዚአብሔር ፊት በጸሎት መንበርከክ የተለማመደው ገና በለጋ መንፈሳዊ ዕድሜ ነበር። በዚያ ቤተ ክርስቲያን በየጊዜው በሚደረገው የጾም የጸሎት ፕሮግራም ላይ ከመጀመሪያ እስከ መጨረሻ በጸሎት ከሚተጉ ወጣቶች አንዱ ጥበቡ መሆኑ እየጎላ መጣ።
ጥበቡ ከጸሎት ሕይወቱ ባላነሰ ሁኔታ መጽሐፍ ቅዱሱን ጠንቅቆ የማንበብና የማስተዋል ጸጋው የሚያድግ ጀመር። የምኞት ሬሳ። ወደ እኔው ታሪክ ልመልሳችሁና ማንም በክርስቶስ ቢሆን አዲስ ፍጥረት ሆኗል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 19 ከሚለው አምላካዊ ቃሉ የተነሳ ሕይወቴ አዲስነትን ተቀዳጅቷል። የጽድቁ ጸዳል በነገሰበት በአምላኬ ፊት ሳይቆረቁረኝ በሰላምና በደስታ መኖሩ እጅግ ጥሞኛል። ከድቅድቅ ጨለማ ወደሚደነቀው ብርሃን ያፈለሰኝ የአምላኬና የሰማይ አባቴ ቤት ተመችቶኛል። ተስማምቶኝ እፈነጥዛለሁ። ስለ ኢየሱስ ፍቅርና ሰላም በእርሱም ስለሆነልኝ መዳን ለኃላፊ አግዳሚ ሁሉ መሰክራለሁ። በዚህ ወቅት ግን መንፈሳዊ እድገቴን በሚገታ አስተሳሰብ ውስጥ ሳላስተውል ገባው። አምላኬም ሰላምና እውነት ወደ ሆነው ወደ ጽድቅ መንገዱ ሊመልሰኝ ሲል በእኔ ላይ ስላለው የፍቅር ዓላማው እንደ ጨካኝ በሕይወቴ ተገለጠ። በዚህ ወቅት የምድር ወላጅ አባቴ የኔ ልጅ ሐኪም ነው የምትሆነው ሲል በትምክህትና በተስፋ ሲጠባበቅ ከነበረው ህልሙ እጅግ ሩቅ ነኝ። የምገኘው ዩኒቨርሲቲው በመደበኝ ምርጫዬና ፍላጎቴ ባልሆነው በአርትስ ፋክልቲ ውስጥ ነው። ትምህርቴን በተከፋፈለ ልብ ከመከታተል ሌላ ከትምህርት አማካሪዎቹ ሐሳብ ውጪ ሳይንስ ፋኩልቲ ለመግባት በግሌ ከፍተኛ የስጋ ጥረት በማድረግ ላይ ይገኛለሁ። በሌላ በኩል ደግሞ በዚህ ጉዳይ ላይ የሰማይ አባቴም የፈቃደኝነት ፊርማውን እንዲያኖርበት በጸሎት ደጁን የምጠናበት ጊዜም ነበር። ሆኖም ግን ልቤን የሚሞላልኝም ሆነ የሚያረካኝ መልስ አጥቻለሁ። እንዲቀበለኝ ያቀረብኩትም ማመልከቻዬን ሳይንስ ፋኩልቲ ዋጋ እንዳልሰጠው የሚያረዳኝ ደብዳቤም ሰሞኑን ደርሶኛል። በደብዳቤው የደረሰኝ መልእክት ከሰማይ እንደመጣ መልስ አድርጌ መቀበሉ አልተዋጠልኝም። በአመቱ መጨረሻ ወደ ሁለተኛ ዓመት የተዘዋወርኩበትን የአርትስ ፋኩልቲ በፈቃድ ተሰናብቼ በዘመድ ያሮጌው ሰው ባህሪ እንደገና በአንደኛ ዓመት ተማሪነት እዛ ሳይንስ ፋኩልቲ ገባው። በዚህ ወቅት ነበር እንግዲህ ጌታ እግዚአብሔር ስለ አዲሱ መንፈሳዊ አካል ምንነት ሊያስተምረኝ የወደደው። ሕይወቴ ከድል ወደ ድል የሚወጣበትን ሰማያዊ የምስጢር ቁልፍ ሊያስጨብጠኝ እንደ ጨካኝ ቆርጦ የተነሳው። በብዙ የስጋ ጥረት የገባሁበት የሳይንስ ፋኩልቲ ብዙም ሳይቆይ በትምህርት ዘመኔ ሁሉ አይቼ የማላውቀውን ጥቁር ነጥብ ሲጥልብኝ ተመለከትኩ። በአገራችን በጊዜው ይሰጡ ከነበሩ ሳይንስ ነክ ትምህርቶች የተለየሁባቸው ያለፉት ዓመታት ከክፍል ጓደኞቼ ጋር እኩል እንዳልራመድ ያልጠረጠርኩትን ችግር አስከተሉብኝ። ውስጤ የተተገነበት ያ አእምሮን ሁሉ የሚያልፈው የሰላሜና የደስታዬ አጥር አንድ በአንድ ተመዘዘ። በአምላኬ ቤት የተለማመድኩት ምቾቴና ረፍቴ ሲስተጓጎል ድንጋጤ ያዘኝ። በአምላኬ ቤት የተለማመድኩት ምቾቴና ረፍቴ ሲስተጓጎል ድንጋጤ ያዘኝ። በሰማይ አባቴ ቤት እንደተወለድኩ ስቦርቅበትና ነፍሴ ስትምንሸነሽበት የነበረችበትን ፍንድቅድቅ ያለው ሕይወቴ በጥያቄ ተሞላ። የእግዚአብሔር መንፈስ ከውስጤ ሲቆዝም ይሰማኛል። ምክንያቱ ግን ሊገባኝ ስላልቻለ ልቤ በታላቅ ማመንታት ውስጥ ገባ። አምላኬ ሆይ ምን በድዬ ይሆን? የዕለት ጥያቄ የሆነ መድረስ አይቀርምና የመጀመሪያው ሴሚስተር ፈተና እየተቃረበ ስለመጣ የሞት ሽረት ዝግጅቴን በምችለው ሁሉ አድርጌ ለፈተናው ተቀመጥኩ። ዩኒቨርሲቲው ለገና በዓል ተዘግቶ ሲከፈት ውጤት የሚሰማበት ጊዜ ነው። ውጤታችንን ወደምንቀበልበት ስፍራ ብቻዬን እንደደረስኩ የታሸገውን ፖስታ በጥድፊያ ከፈትኩት። በትምህርት ታሪኬ ታይቶ የማይታወቅ ታላቅ ሽንፈትና ውድቀት እንደደረሰብኝ ወረቀቱ ይዘግባል። የሚያዩት አይኖቼ ግን እውነታውን ለመቀበል ተሳናቸው። ብቻ እንደ ሞተ በድን የሆነው ሰውነቴን የተሸከሙት እግሮቼ ወደ መኝታ ክፍሌ ለመድረስ ተብረከረኩ። እንክትክቱ የወጣውን ሐኪም የመሆን ህልሜን፣ የምወደውን የዚያን የወላጅ አባቴን የምኞት ሬሳ ይዤ እያለቀስኩ ወደ መኝታ ቤቴ ስገባ ደግነቱ በክፍል ውስጥ ማናቸውም ጓደኞቼ አልነበሩም። የሚረባህን ነገር የማስተምርህ ፈጥኜ በአምላኬና በሰማይ አባቴ ፊት ተደፋው። የታላቅ ዋይታና የሰቆቃ ጊዜ ሆነ። ወዮ አምላኬ ሆይ ይህ እንዴት ሊሆን ይችላል? ያውም አንተን የህይወቴ ጌታና መሪ አድርጌ በተቀበልኩበት በዚህ በአሁኑ ዘመን አጥፎ ከማለፍና ከአንደኝነት ወርዶ የማያውቀው ታሪኬ እንዴት ይደመሰሳል?
አንተን መከተሌ ሞኝነትና ኋላ ቀርነት የመሰላቸው ቤተሰቦቼ እንደ ዘመዶቼስ አንተን መከተሌን ሞኝነትና ኋላ ቀርነት የመሰላቸው ቤተሰቦቼ ዘመዶቼስ ይህንን ሲሰሙ ምን ይላሉ? በቀድሞ የትምህርት ዘመኔ ያላየሁት ውርደትና ውድቀትስ እንዴት በአንተ ቤት ዛሬ ይደርስብኛል? በሰማይ አባቴ እግሮች ስር ተደፍቼ ዋይታዬንና ኦኦታዬን ለቀኩት። እነዚያ ጫጩት ንስሮች በምቹ የእናታቸው ቤትና በክንፎቿ ላይ ሲለማመዱ የቆዩት ያ የፈንጠዝያና የደስታ ወቅት ከክንፎቿ አሽቀንጥራ ከሰማይ ወደ ምድር በወረወረቻቸው ጊዜ በዋይታና በኦኦታ እንደተተካው አይነት እኔም ከዛ ባላነሰ ስሜት ከፈራረሰብኝ ህልሜ ጋር በምድር ላይ ተከስክሼ እንድወድቅ አምላኬ ከእጆቹ አራግፎ የለቀቀኝ አሽቀንጥሮ የጣለኝ መሰለኝ። ምን በደልኩ? ምንስ አድርጌ ወደዚህ መራራ ፍጻሜ ያመጣኝ እያልኩ ለረጅም ሰዓት ካነባው በኋላ እባክህ አምላኬ ሆይ ወደ ሞት በማሽቆለቆልበት በዚህ ቅጽበት ዝም አትበለኝ፣ እንድትናገረኝ እለምንሃለሁ አልኩት። ወዲያውኑም መጽሐፍ ቅዱሴን እንደገለጥኩ በእንባ የሚታጠቡት አይኖቼ ትንቢተ ኢሳይያስ ውስጥ በምዕራፍ 48 ቁጥር 17 እስከ 19 ላይ አረፉ። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ የመመራ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ዘርህም እንዳሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበር። ስሙም ከፊቴ ባልጠፋና ባልፈረሰ ነበር የሚለው የእግዚአብሔር ቃል ውስጤ በሚገባው መንገድ አስተጋባ። በህሊናዬ ውስጥ ተቀብሮ የነበረውን አንድ የማልክደውን እውነት ቀስቅሶ ፊት ለፊት ጋረጠው። ይኸውም እግዚአብሔር በከፈተልኝ በር አርትስ ፋካልቲ መቀጠል ሲገባኝ የወሰድኩት የገዛ ራሴ ስጋዊ መንገድ አይደለም። የትምህርት አማካሪዎችን ምክር፣ የሚራባኝን ነገር የሚያስተምረኝን፣ የሚሄድበትን መንገድ የሚመራኝን የአምላኬን ምክርና ትእዛዝ እንኳ አሻፈረኝ ማለቴ። እናም በዘመድና በስጋ ጥረት ሳይንስ ፋካልቲ መግባቴ የአምላኬን ሳይሆን የራሴን መንገድ ይዤ መንጎዴን የእግዚአብሔር መንፈስ ይህን ሁሉ ቁልጭ አድርጎ ቢያሳየኝ ወዴት ልግባ? የገዛ መንገዴንና የዘራሁትን የስጋ ምኞቴን መራራ ፍሬ ማጨዴ ታወቀኝ። የሚረባኝን ነገር ሊያስተምረኝ ስህተትና አንከን በማይገኝለት የጽድቅ መንገዱ ሊመራኝ ከሚወደው አምላኬ እጆቼን መንጭቄ ማውጣቴን ተረዳው። በጸጋውና በምህረቱ ልጁ ያረገኝን አምላኬንና ጌታዬን ልዑል እግዚአብሔርን ምን ያህል እንደበደልኩት ተገለጠልኝ። የውጤት ወረቀቴን መርዶ እንደተረዳው በአምላኬ ፊት በጸሎት የጀመርኩት በአንተ ቤት ይህ እንዴት ይደርስብኛል? ለምን በእኔ ወዘተ በሚል የመረረ ለቅሶ ነበር። አሁን ግን እውነተኛው የእግዚአብሔር መንፈስ የዚህ ሁሉ ሐዘን መሰረታዊ ምክንያት እኔው ራሴ መሆኔን ገለጸልኝ። ከእግዚአብሔር ፈቃድ ይልቅ የገዛ ፈቃዴን መንገዴን በመከተሌ መሆኑ ግልጽ አድርጎ አሳየኝ። የግንዛቤና እውነት ነፍሴ ሲገባትና ስትረዳ ደግሞ እንዲያ የወደዳትን በጥልቅ ምሕረቱም የታደጋትን አምላኳንና ቤዛዋን በማሳዘኗ ፈቃዱን በመጣሷና በአሮጌው መንገዷ በመክነፏ ወደ ክፉ ፍጻሜ መሽቆልቆሏን ተመለከትኩ። አምላኬ ከእጆቹ ያረገፈልኝ የኔን ነገር የበቃውና የተወኝ መሰለኝ። ጣር በተሞላው የእንባ ጩኸት በምህረት እጆቹ ፈጣሪ ፈጥኖ እንዲታደገኝ ለመንኩት። አይኖቼን ወደ ሰማይ አንስቼ ለማየት እንኳ ከበደኝ። ምድር ላይ ተደፍቼ በብዙ ንስሐና እንባ የአምላኬንና የጌታዬን ይቅርታ እየለመንኩ እንዲህ በተሰባበርኩበት ሁኔታ ውስጥ እንዳይተወኝ ምህረት እንዲያደርግልኝ ተማጸንኩ። ገልጬ ወደ ተውኩት መጽሐፍ ቅዱሴ ቃል ፍለጋ አይኖቼ ሲያማትሩ እዚያው ትንቢተ ኢሳይያስ ውስጥ ምዕራፍ 49 ቁጥር 14 ላይ አረፉ። ከቁጣ ይልቅ ምህረትን የሚወደው አምላኬ በፊቱ ያፈሰስኩትን እንባና የንስሐ ጸሎት ተመልክቶ ሕያው በሆነው ቃሉ አሁንም እንደገና ሊናገረኝ ወደደ። ተንቀሳቃሽ ነፍስ ያለው ፊደል መስሎ እስክደነቅ ድረስ እንክትክቷ ወደ ወጣው ነፍሴ የጌታዬና የአምላኬ ቃል በፊቴ በተጋረጠው ሐኪም ያለመሆን ተራራ ላይ እየዘለለ እንዲህ ሲል መጣ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች።
በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን፣ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ። መራራ ከሆነው ከዚህ ሁኔታዬ ውስጥ መንጥቆ የሚያወጣኝ የአምላኬ ሕልውና ወዲያውኑ ዙሪያዬን ከበበው። የፍቅር እጆቹ እንዲያ ተሰባብሬ ከወደኩበት ስፍራ አንስተው ሲገጣጥሙኝና ሲያበጃጁኝ ተሰማኝ። በጸጸት የተጀመረው ጸሎቴ የራራልኝንና ይቅር ያለኝን የሰማይ የምድር ጌታን በማምለክና በማመስገን ተደመደመ። ታላቅ ተሐድሶና መጽናናት ውስጤ ተሞልቶ